ሰዓት ይሁን ሰራተኛው ነው የሚሆነው። አዎ ትንሽ ቆይታለች። ምን ነው እስካሁን እየተመለሰች ነው የሚሆነው። ሳትመጣብን ምን እንሰሻው? ልክ ነህ። ከሄደች ስለቆየች አሁን መምጣቱ አይቀርም። እሱን እኮ ነው የምልሽ። ምን ነው? ስለሰጠኝ ውድ ጊዜ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው ነው ቆንጆ። ውሎ እንዴት ነበር? አልደበረሽም ማለት? አረ በጭራሽ አልደበረኝም። እንደዛ ከሆነ ደስ ይላል። ወንድምሽም እኮ በስራ ቢዚ እየሆነ ምንም እረፍት አጣ። ያው ስራ ስለሆነ ግድ ነው። ምን በዚህ በሰለጠነ ጊዜ ይደብራታል ብለሽ? ስልክም ቲቪም አለ። ቢሆንም ሰብሰብ ብለን የቤተሰብ ጊዜ የምናሳልፈውማ የግድ ነው አይደል? እኔ አንቺ ልክ ነሽ። እሱ ራሱን ነፃ ለማውጣት ነው እንደዚህ የሚለው እኮ። ተነቅቶብሃል ብልጦ። አንቺ የእህትነትሽ ላይ ነው ለሷ ለማንም ታገዥ። ምንም ወንድሜ ብትሆንም እሷም እኮ የወንድሜ ሚስት ናት። እውነት ስትናገር ከሷ ጎን ነው መቆም ያለብኝ። ኧረ እንደዛ ነው። አስፈራርተህ ልታሳምናት ነው እንዴ? ዝም አትይው። ኧረ መተማመን አልቻልኳችሁ። ስለዚህ አርፈ ብትቀመጥ ነው የሚሻልክ። ይሁን እንግዲህ ምን ይባላል። ምንድን ነው የሰማሁት? ምን እየሰሩ ነው? እነዚህ ሰዎች ወንድምና እህት አይደሉም እንዴ? ምንድን ነው የሚሰሩት? አረ ሊስማት ነው። አጥስ ይገባልኩ። ይሄማ ጉድ ነው እንዴ! ሰው እንዴት ከእህቱ ጋር በዚህ ልክ? ጉድ! አቤት! ስምንተኛውሽ ማለት አሁን ነው። ጭራሽ ወደ አልጋ ሄደ እኮ። ይህንንማ ቆሜ ላይ ምንድን ነው የምታሳየኝ አምላኬ? ጉድ! እኔ ምንሽ እቴ? አቤት። ጋሽዬ ከፌቨን ውጭ እህት ወይም ወንድም የላቸውም እንዴ? ምን ነው? ለምን ጠየቅሽኝ? አይ ለዛ ብዬ አይደለም። ከፌቨን ውጭ ሌላ ዘመድ መተው አያውቅም። ለዛ ነው። አዎ ልክ ነሽ። ፌቨንም ቅርብ ጊዜ ነው እዚህ ለመኖር የመጣችው። ለምን? ያ ወንድሟን ለመጠየቅ ነው። እሱም ከሷ ውጪ ወንድምም እህትም ስላሌለው ደስ ብሎን የተቀበልናት። እንዴ እናትና አባታቸውስ? ስለ ኤፍሬም ቤተሰብ ብዙ ነገር አላውቅም። ከቤተሰቦቹ ጋር እንዳላደገና እሱም ብዙ እንደማያውቃቸው ነው የነገረኝ። ከፌቨን ውጪ ማለቴ ነው። አሃ ስለዚህ ስለ ጋሽዬ ቤተሰብ አንቺ ብዙም አታውቂም ማለት ነው? አዎ እሱ የነገረኝን ነው የማውቀው። ምን ነው ማስተዋል? አረ ምን? በጣም አጥብቀሽ ጠየቅሽኝ። ችግር አለ እንዴ? አረ በፍጹም ምንም ችግር የለም። እርግጠኛ ነሽ? አዎ እንዲሁ ለማወቅ ነው። ከሆነ ጥሩ። ፌቡ እኮ እህቱ እንደሆነች በጣም ነው የምታስታውቀው አይደል? አዎ አይመሳሰሉም? አረ በደንብ ነው የሚመሳሰሉት እኮ።
ደህና አደራችሁ? ደህና አደርክ ጋሼ? እንዴት አደርክ ወንድሜ? ደህና ነኝ። ፌቦ አንዴ መምጣት ትችያለሽ? ፈልግሽ ነው። ምን ነው በሰላም? አዎ በሰላም ነው። እሺ መጣሁ። የእናንተ የሁለት ሰዎች ምንም አላማረኝ። ተከታትዬማ መስማት አለብኝ። ከሀና ጋር ያለኝን ጉዳይ እንዴት መጨረስ እንዳለብኝ አላውቅም። ለሱ እኮ በቂ ጊዜ ወስደ ማሰብ አለብን። እንደ ቀልድ የሚታይ ነገር አይደለም። አዎ ግን አንቺን እያሰብኩኝ ከእሷ ጋር እያስመስሉ መቆየቱን አልፈለግኩትም። እሱን እኔም እኮ አልፈለግኩትም። እቅዳችን በተሳካ ሁኔታ ለመፈጸም ጊዜ መውሰድ አለብን። እሺ አንቺን ማሰብ በማምጣት አግዥኝ እንጂ። ምቹ ጊዜ እስኪመጣ የጠበቅኩ ነው እንጂ አልተውኩትም። አታስብ። እንደዛ ከሆነ በጣም ጥሩ ነው። ደግሞ ናፍቀሽኛል። እኔም ናፍቀኸኛል። እንዴ ሰራተኛ ተደብቃ እያየችን ነበር። የምርሽን ነው? አዎ የልብሷን ጫፍ በሩ ጋር አይቼዋለሁ። ዛሬማ የምታወሩትን ሰምቼ ጉዳዮች ላይ ነው ደርስባቸው። ማስተዋል፣ አቤት። ምን እያደረግሽ ነው? ምን ጋሼ አስደነገጥከኝ። እዚህ በር ስር ተለጠፍሽ ምን ሰራልሽ? አረ ምንም እቃ ፈልጌ መጥቼ እኮ ነው። በይ ሂጂ። ወንድምነት ማውራት አይችልም እንዴ? አረ እንደዛ አይደለም፣ ይቅርታ። ወይስ ያላችሁ ተብለሽ ነው? አረ እንደዛ ያለ ነገር የለም። ባይሆን ቶሎ በይ ከዚህ ሂጂ። እሺ እነዚህ ሰዎችማ ወንድም እናት አይመስሉም። አውቀው እትዬ ላይ እየተጫወቱባት ነው። ይህን ነገር ማለት የግድ ማሳወቅ አለብኝ። ዝምማ አይደለም። ማስቱ፣ አቤት እትዬ። እስቲ ዘይት አቀብኝ። እሺ። እንዴ ማስቱ ምን ነካሽ? ያልኩሽ እኮ ዘይት ነው። ምን ይሰራልኛል? ወይ እትዬ በጣም ይቅርታ፣ አሳውስቶኝ። ዘይቱን አቀብኝ። ማስቱ፣ ውሃው ከፈላ አብሲቱን ጨምሪበት። ማስተዋል። አቤት እትዬ። ምን ሆነሻል ዛሬ? አረ ምንም አልሆንኩም። ምን አልሽ? ሆይ ውሃ ፈልቷል እኮ ጨምሪበት። ለምን ነበር ውሃ ጣጅ ያልሽ? እርፍ። ዛሬማ የሆነ ነገር ሆነሻል። ልክ አይደለሽም። ምንድነው እሱ? ልክ ነሽ እትዬ። የሆነ ነገር ልነግርሽ ፈልጌ ነበር እኮ። እኔ እኮ ካለ ወትሮሽ ቀልቢ ሲጠፋ ጠርጥሬያለሁ። ምንድነው እሱ? ንገሪኝ። ምን መሰለሽ? እሺ ንገሪኝ፣ እየጠበኩሽ እኮ ነው። ዝንሽ እንደኔ ፍቅር። አዎ ምን ነው ፈለከኝ? አዎ ፈልጌሽ ነበር። እንዴት ትመጫለሽ? እሺ መጣሁ። ነይ፣ እየጠበኩሽ እኮ ነው። አስቸኳይ ነው ፍቅር? አዎ ትመለሻለሽ። እሺ በቃ በኋላ ተነግሪኛለሽ። እሺ እሺ።
ምንም እኮ የሚመች ጊዜ ስላላገኘሁ። ዛሬ እንደሆነ ሚስቴ የለችም። ምን አይነት ስበብ ልትሰጠኝ ይሆን? ዛሬ እንኳን ምንም የምሰጠው ምክንያት የለኝም። በዛ ላይ ናፍቀሽኛል። እኔ ስናፍቀኝ አይደል እንዴ እነዚህ የምነጫነጨው? ይገባኛል የኔ ቆንጆ። ሾካካ ሰራተኛ ደግሞ አለች። እሷ እያለችማ እንደፈለገ መሆን አንችልም። የሆነ ሰበብ ፈጥረን እንድትሄድ ማድረግ ነው። ለምን አስቤዛ እንገዛ ገበያ እንልካትም? እውነትሽን እኮ ነው። መጣሁ። አቤት ጋሼ። እኔ አስቤዛ እንዳለቀ ነግረኝ ነበር እና እታች ካለው አትክልት ቤት አስቤዛ ገዝተሽ ልትመጪ። ኧረ ጋሼ እቴ ተምታቶባት ይሆናል እንጂ እኮ እቤት አስቤዛ አለ። አይ ነግራኛለች። ሄደሽ ገዝተሽ ነው እያለ። አዎ እሷ ካዘዝሽ አዘዝሽ። ይህም መከራከር ሂጂና ገዝተሽ ነው። እሺ ካልክ ይህማ ነገር አለ። ዛሬማ ቁርጥ ወስጄ ቁጭ ብዬ ነው። ዛሬማ እኔን እያባረሩ የሚሰሩትን ነገር ማየት አለብኝ። ትንሽ ብቆይ ሄዳለች ብለው ስለሚያስቡ የሚያደርጉት ነገር ካለ ድንገት ሂጄ እደርስባቸዋለሁ። እዚህ ጋር ትንሽ ቆም ብዬ ልጠብቃቸው። አዎ ሄዳለች። ስለዚህ አሁን እንደፈለገ መሆን እንችላለን ማለት ነው። ማለት ነው። አሁን በቃ ልመለስ። እንደሄድኩኝ እርግጠኛ ለመሆን ይበቂ ነው። ወይኔ ሲያስፈራ። አሁን ስገባ እንዳሰብኩት ካልሆነ ለምን ተመልሼ ልላቸው ነው? ደግሞ የማይሆን ነገር አይቼ እንዳወቅኩባቸው ካወቁ የሆነ ነገር ቢያደርጉኝስ? ይቅርብኝ። የሆነ ሰበብ ፈጥራለሁ እንጂ ዛሬ ማጉዳቸውን ሳላይ አልቀርም። እንዴ ማን ነው? ማን ነው? ኪችንም ሳሎንም ግቢ ውስጥም ሰው ከሌለ ከየት የመጣ ድምፅ ነው? ምን አውቄ። ሰራተኛውም ወጣለች። ማንም የለም። ታዲያ ማን ሊሆን ይችላል? ምናልባት መስሎን ይሆን? እነዛማ አይደለም። ታዲያ ማንም የለም እኮ። እኔ እርግጠኛ ነኝ ድምፅ ሰምቻለሁ። እሱማ እኔም ሰምቻለሁ፣ ግን ቤት ውስጥ ሰው አለመኖሩ ደግሞ ግራ አጋባኝ። ነይ በቃ ነን። ምን እያሰብሽ ነው? እስካሁን ምንም አልተዋጣልኝም። ምኑ?
የሰማነውን ድምፅና ቤቱ ሰው አለመኖሩ። አለርሹ በቃ አንቺ ደግሞ ሰራተኛዋ ለምን ቆየች? ምናልባት አታ ይሆናል። እኔ ግን አንቺ ግን ምን የሆነ ያልተዋጠልኝ ነገር አለ። ምንድን ነው እሱ? ሰራተኛዋ ተመልሳ መታ ቢሆንስ? እንዴ ያምሻል እንዴ? መንፈስ እኮ አይደለችም። በተዘጋ በር አልፋመጠም። ወይ መታ ተመልሳለች ወይ ደግሞ እዚሁ ነው ያለችው። ኧረ ተይ ቤቢ፣ የማይሆን ነገር አታውሪ። እንዴት? በሩ ዝግ አይደል እንዴ? እንዴት ነው ተመልሳ የምመጣው? እኔ እንጃ። እኔ ውስጤ በጣም ተጠራጥሯል። ዝም ብለሽ ነው እባክሽ። ሰዓቱ እኮ በጣም ሄዷል። ሰራተኛው ሳመጣ ያና መምጫ ሳትደረሰ። እኔ እኮ ቅድም ነገር ያለው የሆነ ነገር እንዳለ ተሰምቶኛል። እነዚህ ቅሌታሞች እህትና ወንድም ነን ብለው ለካትዬን እያታለሏት ነው። አሁንስ እኔም ግራ ገባኝ። እስካሁን ካልመጣች ወይ ተመልሳ መታለች ወይ ከሄደችበት አልተመለሰችም። እንዴት እንደዚህ ትቆያለች? የሄዶቹ እኮ እንደዚህ የሚያስቆይ አይደለም። ዛሬማ በሰላም አይመስለኝም። የሆነ የተፈጠረ ነገር ነው። እነሱ ለካ ታሪካቸው ሌላ ነው። አቤት ቅሌት! ስማ ውርደት! እንዲያው ሰው ባይፈሩ ፈጣሪያቸውን አይፈሩ? ስማ አቤት ጌታዊ! በቃ ሰራተኛው ትሆናለች። እስካሁን የታባቱ ይላሉ። ይሄ ታባቱ አቅላታለሁ። እስኪ ለማንኛውም ይልካል። እስካሁን የት ነበርሽ? ምን